ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? እንደምትመለከቱት ዛሬ እነዚህን ቃላቶች አጠቃላይ እየሰራን የምናየው ይሆናል ማለት ነው። እንግዲህ ዛሬ የምናያቸው እነዚህ በመጀመሪያ ድምጽ የሚጀምሩ የተለያዩ ቃላቶችን ነው ማለት ነው። እነዚህን እያነበብን አንድ ባንድ እናያቸዋለን ማለት ነው። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ከዚህ በፊት የተለያዩ የአማርኛ ፊደሎችን ከሀ እስከ ፐ አጠቃላይ እያነበብን እየጻፍን አይተናል ማለት ነው። ዛሬ ደግሞ እነሱን በመጠቀም የተለያዩ ቃላቶችን እዚህ ጋር እየመደብን እንዲሁም እየሰራን እናያለን ማለት ነው። ተከታተሉኝ። አሁን ቀጥታ ወደ እንግዲህ እንደምትመለከቱት እዚህ ጋር ቃላቶችን ነው ማለት ነው ዛሬ የምንሰራቸው። እነዚህን ቃላቶች እያነበብን አጠቃላይ የምናያቸው የሆነ ማለት ነው። ከመጀመሪያው እንጀምር። እንግዲህ ከመጀመሪያው ከዚህ ጋር ከመ እንጀምራለን ማለት ነው። በመጀመሪያው ድምጽ የሚጀምር ፊደል ወይም ሆሄት ነው ማለት ነው። ይህን ሆሄያት እያንዳንዱ በስሙ ወይም በድምፁ ጠርተን እንዴት በትክክል ማንበብ እንደምንችል አንድ ባንድ የምናያቸው ይሆናል ማለት ነው። ተከታተሉ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ማለት ነው። እሺ ከዚህ ከመጀመሪያው ከመ እንዲሁም የመጀመሪያ ድምጽ መ ብለን እናነባዋለን ማለት ነው። መደበ ይላል። በአንድ ላይ መደበ ብለን እናነባዋለን ማለት ነው። በዚህ መልኩ በቀላሉ ማንበብ እንችላለን ማለት ነው። ስሙን የራሱን ስምና ድምጹንም በትክክል በመጥራት ቃላቶችን እንዲሁም ትርጉም ያላቸው ቃላቶችን በትክክል ማንበብ እንችላለን ማለት ነው። ከዛ ቀጥለን እዚህ ጋር ሙሉ ይላል ማለት ነው። እዚህ ጋር ሁለቱም የሁለተኛን ድምጽ ነው የምንጠቀመው ማለት ነው። ሙሉ ብለን በዚህ መልኩ እናነባዋለን እንጽፈዋለን ማለት ነው። ከዛ ቀጥለን እዚህ ጋር ሚጣ ይላል ማለት ነው። እንግዲህ እዚህ ጋር የሚ ሶስተኛ ድምጽ ወይም ሚ ብለን እንጠራታለን ማለት ነው። በአንድ ላይ ሚጣ ብለን አራተኛው ጋር በዚህ መልኩ እንሰራቸዋለን እንጽፋቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር ማር ይላል። በአንድ ላይ ማር ብለን እናነባዋለን ማለት ነው። ከዛ ቀጥለን እዚህ ጋር ሜትር ይላል። በአንድ ላይ ሜትር ብለን በዚህ መልኩ እናነባዋለን ማለት ነው። እንደዚህ አድርገን በቀላሉ የአማርኛ ፊደሎችን እንዲሁም ቃላቶችን በዚህ መልኩ መጻፍና ማንበብ እንችላለን ማለት ነው። ከዛ ቀጥለን ሀሳብ ይላል። በአንድ ላይ ሀሳብ ብለን ለማንበብ ወይም ለመጻፍ ማለት ነው። እንደዚህ እንጠቀማለን። እሺ ቀጥሎ የምናገኛቸው እዚህ ጋር የሀ ሁለተኛ ድምጽ ወይም ሁ ብለን እናነባዋለን ወይም እንጀምራለን ማለት ነው። ሁለት የሚለውን በአንድ ላይ ሁለት ብለን በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ከዛ ቀጥለን ሂወት ይላል። በአንድ ላይ ህይወት ብለን እናነባዋለን እንጽፈዋለን ማለት ነው። እሺ ቀጥሎ እዚህ ጋር ሰበረ ይላል። በአንድ ላይም ሰበረ ብለን እናነባዋለን። እሺ ከዛ ቀጥለን እዚህ ጋር ሰወረ ይላል። ሰወረ ብለን በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ከዛ በመቀጠል ደረሰ በአንድ ላይ ደረሰ ብለን እናነባዋለን እንጽፈዋለን ማለት ነው። እሺ ከዛ ቀጥሎ እዚህ ጋር ፈወሰ ይላል። በአንድ ላይ ፈወሰ ብለን እናነባዋለን። እሺ ከዛ ቀጥለን ነከሰ ከፈለ በቀለ ብለን በተለይ እነዚህ በመጀመሪያ ድምጽ አጠቃላይ የመጀመሪያ ድምጾችን ተጠቅመን የምንሰራቸው ቃላቶች በጣም በቀላሉ ማንበብ እንችላለን ማለት ነው። ለጀማሪዎች በጣም ቀላል መንገድ ነው። በዚህ መልኩ ታነቡትና ብጽፉት በጣም በትክክል ወይም በቅርብ ቀን ማንበብና መጻፍ የምትችሉ ይሆናል ማለት ነው። ከዛ ቀጥለን ደግሞ መረረ በአንድ ላይ መረረ ብለን እናነባዋለን። ሰበረ በአንድ ላይ ሰበረ ሰመረ ለበሰ ለገሰ በዚህ መልኩ እንጽፋቸዋለን እናነባቸዋለን ማለት ነው። እንግዲህ ይሄን ይመስላል በመጀመሪያ ድምጽ የተሰሩ ቃላቶች።
በጣም ለጀማሪዎች ለማንበብ እና ለመጻፍ ቀላል መንገድ ማለት ነው። እንደዚህ አድርጋችሁ መለማመድ ትችላላችሁ ማለት ነው። በዚህ መንገድ መጻፍ ማንበብ ይቻላል ማለት ነው። ከዛ ቀጥሎ መሰለ ይላል። በአንድ ላይ መሰለ። መጠነ በአንድ ላይም መጠነ። መረጠ መረጠ። መከረ መከረ ብለን በዚህ መልኩ እንጽፋቸዋለን እናነባቸዋለን ማለት ነው። እንግዲህ ይሄን ይመስላሉ። ከዛ ቀጥሎ ደግሞ ወደሚቀጥሉት እንሄድና ሌሎችንም እንደዚሁ እየጻፈን እያነበብን የምናያቸው ይሆናል ማለት ነው። እሺ እንግዲህ እንደምትመለከቱት ቀጥሎ ደግሞ እዚህ ጋር አሁንም የተለያዩ ቃላቶችን እናነባለን እንጽፋለን ማለት ነው። ከዚህ ጋር ከመጀመሪያው መሰለ ይላል። እንግዲህ የሀሁ ፊደል ወይም የአማርኛ አጠቃላይ ፊደሎችን የመጀመሪያ ድምጻቸውን ስንመለከት መደበኛ ቅርጽ ወይም ምንም አይነት ቅጥያ እንዲሁም ያጠረን እንዲሁም የተጨመረ የላቸውም ማለት ነው። ስለዚህ እነዚህ የመጀመሪያ ድምጽ መሆናቸው በግልጽ ማወቅ እንችላለን ማለት ነው። ከዛ ቀጥለን ሰበረ ይላል። በአንድ ላይ ሰበረ ብለን እናነባዋለን ማለት ነው። ከዛ ቀጥለን እዚህ ጋር አስመጣ በአንድ ላይም አስመጣ ብለን እናነባዋለን ማለት ነው። አለፈ በአንድ ላይም አለፈ ብለን እናነባዋለን ማለት ነው። ከዛ ቀጥለን አበጠ ይላል። በአንድ ላይ አበጠ ብለን እናነባዋለን ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር ወደ ሁለተኛው እንምጣና እዚህ ጋር አላማ ይላል። አላማ ለማለት የምጠቀመው ይሄኛውን ድምጽ ነው ማለት ነው። አደራ አደራ። አጠና አጠና። አምጣ አምጣ። አከመ አከመ። እንደዚህ ብለን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። እንግዲህ ይሄን ይመስላል። በዚህ መልኩ ፊደላትን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። እንዲሁም የመጀመሪያ ድምጹን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ቀጥሎ ደግሞ የምናገኛቸው እዚህ ጋር አጣደፈ የሚል ነው ማለት ነው። አጣደፈ ለማለት ከዛ ቀጥሎ አጨማደደ 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 ብለን እንደዚሁ እናነባለን። አዘናጋ አዘናጋ። አታለለ አታለለ። እንደዚህ ብለን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው ወደዚህ ወደሚቀጥለው እናለፍና እዚህ ጋር አፈራ ይላል ማለት ነው። አፈራ እያንዳንዱ በራሳቸው ድምጽ በነጣጥለን ካጠራናቸው በኋላ አያይዘን አፈራ ብለን በዚህ መልኩ እናነባቸዋለን እንጽፋቸዋለን ማለት ነው። ከዛ ቀጥሎ እዚህ ጋር ጠረጠረ ይላል። በአንድ ላይ ጠረጠረ ጠረጠረ ይላል። መረመረ ይላል። በአንድ ላይ መረመረ። አዲስ በአንድ ላይ አዲስ። እንደዚህ ብለን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። ከዛ ቀጥሎ ዳሰሰ ዳሰሰ። አዳረሰ አዳረሰ። አዲስ አዲስ። አበላ አበላ። አከበረ አከበረ። በዚህ መልኩ እንጽፋቸዋለን እናነባቸዋለን ማለት ነው። እንግዲህ ይሄን ይመስላሉ በቀላሉ የመጀመሪያ